Hello guys, how are you? Are you fine? Okay, today I'm going to teach you about the type of nouns. Type of nouns ነው የምናየው ዛሬ። ናውን ማለት ምንድነው? የስም አይነቶች እናያለን ማለት ነው። ስም ማለት ምንድነው? የአንድ ነገር መጠሪያ ወይ ደግሞ የአንድ ነገር የምንሰጠው ስያሜ ማለት ነው። ምን እንደሆነ የምናናገረው ሁሉም ነገር ዓለም ላይ አለ። ከኛ ጀምሮ የየራሳችን የሆነ ስያሜ አለን። ስለዚህ ያንን ስያሜ ደግሞ ምን ይባላል? ስም ይባላል። ወይ ደግሞ noun ብለን የምንጠራው በእንግሊዝኛው ማለት ነው። ኦኬ noun is a word used to name a person, place, animal, things and area. በጀነራል ሁሉም ነገር ዓለም ላይ ያለው የሚያገኘው ስያሜ አለ። ያንን ስያሜ ምን ብለን እንጠራዋለን? በጠቅላላ ስም ብለን እንጠራዋለን። ስም ደግሞ የየራሱ የሆነ ክፍልፋይ አለው። እነሱን ምን ይባላሉ? ኦኬ እናያለን ማለት ነው። እያንዳንዳቸው ማለት ነው። አሁን የተወሰነ አንድ አምስት አይነቶች እናያለን። ሌላ ቀን ደግሞ ሌላ እንደሱ እያደረገን እናያለን። አምስቱ እያንዳንዳቸው እንሄዳቸው። እስኪ አንደኛው proper nouns proper nouns ምንድነው? ሁላችንም የምናውቀው ነገር ነው። proper nouns የመጣሪያ ስም ብለን የምንጠራው መጣሪያ እያንዳንዳችን የየራሳችን የሆነ መጣሪያ ስም አለን። ከበደ ካለ የአንድ ሰው ግለ መጣሪያው ነው አይደል? ስለዚህ proper noun ነው። proper noun ማለት የተናጥል ስያሜ ወይ ደግሞ መጥሪያ ስም ማለት ነው። ስለዚህ proper nouns used to name a specific person, place or things etc are some known as what? proper nouns ብለን እንጠራዋለን ማለት ነው። proper nouns for example እስኪ ናምን ኤግዛምፕል ከበደ አለን። አሁን የአንድ ሰው መጠሪያ ነው። በቃ ለንደን የአንድ ሀገር ስያሜ ነው ማለት ነው። ለንደን የሚባል የአንድ ከተማ ስያሜ ነው ማለት ነው። ኢትዮጵያ የአንድ ሀገራችን ስያሜ አላት። የቦታ ስያሜ አለ አይደል? መጠሪያዋ ነው። በቃ የሀገራችን መጠሪያ። ብዙ ሀገሮች እኮ አሉ ኮመን ናውን ሀገር ማለት ነው። ግን ከነዚህ አንዱ በተናጠል የሚጠራበት ስም ኢትዮጵያ የሚባለው የፕሮፐር ናውን ነው ማለት ነው። ፕሊቶ እነዚህ ዓለሞች የምንላቸው ወይ ደግሞ ፕላኔት ብለን የምንጠራቸው አንዱ ስያሜ ምን አለ? ፕሊቶ የምትባላለች። መርኩሪ፣ ፕሊቶ፣ ሳተርን ገለብልን የምንጠራቸው ማለት ነው። ስለዚህ ፕሊቶ is one of the planets. okay example 1 ከበደ is a student አለ። ከበደ ምን እንደሆነ አሁን ከበደ የሚባል ሰው አካባቢያችን አለ። እሱ ምን እንደሆነ እየገለጽኩት ወይ ደግሞ እየነገርኳችሁ ነው። ምንድነው? ተማሪ ነው ማለት ነው። አሁን ከሰዎቹ ለይቼ ለሱ ፕሮፐር ናውን ተጠቅሜ ነው እየነገርኳችሁ ያለሁት ማለት ነው። ስለዚህ ፕሮፐር ናውን ማለት የአንድ ሰው በተናጥል የምንሰጠው ስያሜ ነው ማለት ነው። መጠሪያው ነው ማለት ነው። ስለዚህ ከበደ is a student ማለት ከበደ ተማሪ ነው ብዬ እየነገርኳችሁ ነው ማለት ነው። እኔ ጋር ናችሁ አይደለ? በደንብ እስኪ ነቃ በሉ። እኔ ጋር ሆኑ። እሺ አሁን ወደ ሁለተኛው ታይፕ ኦፍ ናውንስ እየሄድኩ ነው ማለት ነው። ምንድነው የሚባለው? ኮመን ናውንስ ብለን እንጠራዋለን። ይሄም ታውቁታላችሁ። ወይ ደግሞ የውል ስም ብለን የምንጠራው የቃል ክፍል ወይ ደግሞ የስም ክፍል ነው ማለት ነው። ኮመን ናውንስ used to name people, place or things in general። በቃ በጀነራሊ የምንሰጠው ስያሜ ነው ማለት ነው። አንድ ግሩፕ አንድ ስያሜ ያለው ሌላ ግሩፕም የራሱ የሆነ ስያሜ ያለው ማለት ነው። ወይ ደግሞ የሆነ አለ። እሺ ምንድነው? ወደ እስኪ ጠረቅ እያልን ስንሄድ ይረዳችኋል። It refers to the class or type of person or things። ምን እንደሆነ type of በቃ ያን ፍጥር ምንድነው? ሰው ነው። ሰው እኮ ፕሮፐር ናውንስ ነው። ሰው እኔ ሰው እናንተ ሌላም ሰው ናቸው። ሰው ነና የራሳችን ፕሮፐር ናውንስ አለን። የሁላችን ስያሜ ደግሞ ሰው ብለን የምንጠራው የአንድ ግሩፕ መጠሪያ ስም ነው ማለት ነው። ሰው፣ እንስሳ ገለ ብለን ብዙ ነገር እንሄዳለን ማለት ነው። ስለዚህ ምንድናቸው ማለት ነው? እነዚህ ኮመን ናውን ተብሎ ይጠራሉ። things without being specific በቃ ስፔሲፊክ አድርገን ሳንናገር የምንጠቀመው የስያሜ ነገር ነው ማለት ነው። ኤግዛምፕል እስኪ ገርል አለ። ሴት ልጅ ማለት ነው። ሴት ልጅ ገርል፣ ቦይ ወንድ ልጅ ማለት ነው። አኒማል እንስሳ፣ በጠቅላላ እንስሳ ብዙ እንስሳ አይነቶች አሉ እኮ ግን እንስሳ ይለናል። ፐርሰን ወይ ደግሞ ሰው በቃ አንድ ግለሰብ ሰው ማለት ነው። ሰው ለብዙ በቃ ሁላችን ሰው እንባላለን። ማን ሰው ወንዲ ሰው ማለት ነው። ካንትሪ ማለት አገር። ቲቸር ይሄም እንደሱ። ዶክተር፣ ካር etc are some example of what? ኮመን ናውን ብለን እንጠራዋለን። ኮመን የውል ስም ተብለው ይጠራሉ ማለት ነው። ኦኬ ኤግዛምፕል
are you moving to different city አለ ሲቲ አሁን ሲቲ ከተማ ማለት ነው አሁን አዲስ አበባ ሲቲ ናት ባህር ዳር ሲቲ ናት መቀሌ ሐዋሳ አሁን ሲቲ ናቸው ወደ የትኛው ስለዚህ የሁላቸው ስያሜ ሲቲ የሚባል አለ ኮመን ናውንስ የእያንዳንዳቸው መጣሪያ ስም ደግሞ አላቸው ባህር ዳር አዲስ አበባ ሐዋሳ ድሬዳዋ መቀሌ ገለ እያልን ምን ይሄዳቸው ወይ ደግሞ ምን እናገራቸው ስያሜ ደግሞ አላቸው ፕሮፐር ናውን የጠቅላላ ስማቸው ደግሞ ወይ ደግሞ ኮመን ስማቸው ደግሞ ሲቲ ይባላል ስለዚህ ይህ ሴንተንስ ምንድነው የሚያሳየው are you moving to different city ወደ የተለያዩ ከተማዎች ትንቀሳቀሳለህ እየጠየቀው ነው አዎ ወዴት በቃ እንደገና ደግሞ ሊጠይቀው ይችላል ፕሮፐር ናውን ናቸው ደግሞ ስለዚህ በደንብ ተረታችኋል ብዬ እገምታለሁ ምን ኮመን ናውን ምን እንደሆነ የውል ስም ምን እንደሆነ thank you አሁን እንሂድ ወደ ሶስተኛው ኮሌክቲቭ ናውንስ የጥቅል ስም ጥቅልል ተደርጎ የአንድ ግሩፕ ይሄ ደግሞ አሁን ኮመን ስም እና ይሄኛው አንድ እንዳታደርጉት ኮሌክቲቭ ናውንስ ማለት የአንድ ነገር የአንድ ፋሚሊ አሁን ለምሳሌ ፋሚሊ ብለን እንጠራዋለን ፋሚሊ ለምሳሌ collective noun ነው እሺ collective nouns refer to a set or group of people animals or things አሁን ግሩፕ ናቸው በግሩፕ የሚደረግ ወይም በግሩፕ ሆኖ አንድ ነገር የሚጠሩበት ስያሜ ነው ማለት ነው ይሄ ደግሞ ኤግዛምፕል a team አለ አሁን ኳስ ተጫዋቾች አሉ ብዙ ቲሞች አሉ የነዚህ ቲም የእከሌቲም ስለዚህ ግሩፕ ኦፍ ፒፕል ናቸው ማለት ነው ግሩፕ ኦፍ ቲንግስ ኦኬ ፍሎክ አሁን ፍሎክ ማለት አሁን ወፎች ባንዲ በፍሎክ ሆኖ ወይ ደግሞ ተሰባስበው ሲበሩ አይታችሁ ታውቃላችሁ እነሱ አሁን የወፎች ፍሎክ ሆኖ ወይ ደግሞ ጥምረት ማለት ነው ስለዚህ ፋሚሊያቸው ነው ባንች ማለት አሁን የሙዝ አይታችሁ ታውቃላችሁ ባንዲ ተጠቅሎ የእያንዳንዳቸው ሙዝ እኮ አላቸው ግን አንድ ባንች ሆኖ ወይ ደግሞ አንድ ባንድ የተሰብስበው የሚኖር የባናና እክብ ምን ይባላል ባንች ብለን እንጠራዋለን ፋሚሊ ወይ ደግሞ የቤተሰብ አባላት ማለት ነው ቢኮት ኢቲሲ አር ሳም ኤግዛምፕል ኦፍ ዋት ኮሌክቲቭ ናውን ብለን የምንጠራቸው ናቸው ማለት ነው ኤግዛምፕል her family is from ኢትዮጵያ አለ አዎ የሷ ቤተሰቦች ከኢትዮጵያ ናቸው ቤተሰብ የሷ ቤተሰብ አሁን ምንድነው ማለት ነው ኮሌክቲቭ ናውን ያንዲ ግሩፕ ናቸው በቃ በደም የሚሳሳሰሩ አንዲ ቤት የሚኖሩ የቤተሰብ ወይ ደግሞ የህዝብ ኢኩፖች ናቸው ማለት ነው ኦኬ ሁለተኛው he bought me a bucket of flowers አሁን ፍላወር በቃ ባንድ ጥቅል ማለት እኮ ነው ጥቅል የሆነ ፍላወር የሚሸጥበት አለ ገዝታችሁ ትሆን ትችላላችሁ ለሆነ የሚሰጡበት የተመረቀ ወይ ደግሞ ለምትወዱት ነገር ሰው ለመስጠት የምትፈልጉት አለ አይደል ያን ጥቅል ነገር ምን ይባላል ማለት ነው ፖኬት ብለን እንጠራለን he bought me a bucket of flowers እሱ አንድ ጥቅል ምን ፍላወር ወይ ደግሞ እንባባ ገዛልኝ እያለ ነው አንተ Ethiopian team has gone to London የኢትዮጵያ ቲም ወይ ደግሞ የኢትዮጵያ ተጫዋች ግሩፕ ወደ ለንደን ሄደዋል እያለ ነው ሄደዋል አሁን እዛ ለመጫወት የሆነ ውድድር አለ ዓለማዊ የሆነ ውድድር እዛ ለመጫወት ማለት ነው so Ethiopian team has gone to London team indicates what collective nouns are you with me okay በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ስለዚህ ምን እንደሆነ እየተረዳችሁ መሄድ አለባችሁ ጥልቅ ብላችሁ እዩት ምንድነው አይነታቸው ስም ምንድነው የሚለዩት ምን አይነት ስሞች እንዳሉ ፕሮፐር ናውን ኮመን ናውን ኮሌክቲቭ ናውን እያልን ምንጠራቸው እንዳሉ እየተገነዘባችሁ እንደሆነ ተስፋ አደርጋለሁ ሰብስክራይብ ሼር ኤንድ ላይክ እያደረጋችሁ ደግሞ መሄድ አለባችሁ አትረሱት እሺ እንሂድ አራተኛው የስም አይነት ለዛሬ የያዝነው ደግሞ ኮሌክቲቭ ኮንክሪት ናውንስ ኮንክሪት ናውንስ ኦኬ ቁስ አካላዊ መጠሪያ ስም ማለት ነው ቁስ አካላዊ የሆኑ ነገሮች የሚሰጣቸው ስያሜ ማለት ነው ቁስ አካል ምንድነው አንተ ቁስ አካላዊ ምንድናቸው refer to concrete nouns refer to people or things that exist physically and that at least one of the senses can detect ይለናል ቢያንስ ከነዚህ አምስት ስሜት ህዋሳዎችን
ለይተን የምናቃቸው ነገሮች ናቸው ማለት ነው። ቢያንስ ወይ ደግሞ በሁላቸው ማድረግ እንችላለን። ምንድናቸው? you can see, you can touch, hear, smell or taste etc are some example of what concrete nouns ወይ ደግሞ ቁስ አካላዊ ስያሜ ማለት ነው። በአይናችን የምናያቸው ወይ ደግሞ በአፍንጫችን አሽተን የምናቃቸው ወይ ደግሞ በሆነ የስሜት በአምስቱ ስሜት ህዋሳችን አድርገን መለየት የምንችላቸው ነገሮች ሁሉ በሙሉ ምን ይባላሉ ማለት ነው? ቁስ አካላዊ ወይ ደግሞ ኮንክሬት ናውንስ ተብሎ ይጠራሉ። ኮንክሬት ናውንስ በቃ የሚታዩ የሚሰሙ ወይ ደግሞ የሚቀመሱ ነገሮች ናቸው፣ የሚዳሰሱ ነገሮች ናቸው ማለት ነው። በደንብ እዩ። ኤግዛምፕል ዶግ አለ። አሁን ውሻ ይታያል፣ እናየዋለን፣ ስለዚህ እናውቀዋለን ማለት ነው። ይታያል፣ ቁስ አካል በቃ የሆነ የሚታይ ነገር ነው ማለት ነው። ስለዚህ ኮንክሬት ናውንስ ነው። ትሪ አፕል፣ ሙን፣ ማን ኢትስ አር ሳም ኤግዛምፕል ኦፍ ዋት ኮንክሬት ናውንስ በቃ የሚታዩና የሚዳሰሱ ሁሉም ነገር በቃ ለእናንተ መቼም ይሄ አይከብዳችሁ። ስለዚህ የነዚህ ስያሜ ደግሞ ምን ይባላል ማለት ነው? ኮንክሬት ናውንስ ተብሎ ይጠራሉ ማለት ነው። ኤግዛምፕል አይ ላቭ ማይ ፋዘር አለ። ፋዘር ማለት አሁን አባቴ ወደዋለሁ እያለ ነው። አባቱ ምንድነው? የሚታይ ነገር ነው። ስለዚህ ለሱ ወልዶ እያሳደገ ያለ ነገር ነው። ስለዚህ ፋዘር ኢዝ ኮንክሬት ናውንስ። ኦኬ ሁለተኛው ኤግዛምፕል ዱ ዩ ሲ ዞስ ዳርክ ክላውድስ እያያቸው ነው እነዚህ ጥቁርቁር ያለው ደመናዎች እያለ ነው። ስለዚህ ክላውድስ ኢዝ one example of what concrete nouns ስለዚህ እነዚህ የሚታሰሱ የሚታዩ ወይ ደግሞ የሚቀመሱ ነገሮች ናቸው ማለት ነው። ስለዚህ ኮንክሬት ናውን ማለት እነዚህ ነው፣ ቁስ አካላዊ መጠሪያ ስም ማለት ናቸው ማለት ነው። ወደ አምስተኛው ነው የመጨረሻው የዛሬ ያዝነው የስም ክፋይ እንሄዳለን ማለት ነው። ምንድነው? አብስትራክት ናውንስ። አሁን አብስትራክት ናውንስ ደግሞ የኮንክሬት ናውንስ ተቃራኒ ነው። ባንዴ ያወቃችሁት ነው። ኮንክሬት ወይ ደግሞ ረቂቅ ስም ማለት ነው። ስም ረቂቅ፣ የረቂቅ ነገሮች ስያሜ ማለት ነው። የሚሰጠው ስያሜ የረቂቅ ነገሮቹ ማይታዩ ምንም ተአምር በአራቱ ስሜት አምስቱ የስሜት ህዋሳችን ተጠቅመን መለየት ማንችላቸው ግን በተግባራቸው ብቻ ምናያቸው ማለት ነው። ወይ ደግሞ በተግባራቸው ብቻ ምናቃቸው ነገሮች ናቸው እነዚህ። እንዴት ናቸው አንተ? ምንም አይታዩም፣ ምንም ማለት አትችልም። በቃ ስያሜያቸውን እናቃለን፣ ተግባራቸውን እናቃለን ማለት ነው። this refer to that have no physical existence የሆነ ፊዚካሊ የሚታዩና ወይ ደግሞ የሚዳሰሱ ነገሮች አይደሉም እነዚህ። they refer to ideas, emotion and concepts you cannot see, touch, hear, smell or taste በቃ ማየት አትችልም፣ ለነሱ መዳሰስ አትችልም፣ መቅመስ አትችልም፣ መስማት አትችልም ለነሱ። ስለዚህ ማሽተት አትችልም። በአምስቱ የስሜት ህዋሳችን ተጠቅመን ማድረግ አንችልም፣ ግን በስያሜያቸው በተግባራቸው እናቃለን ማለት ነው። word likes happiness በቃ happiness ማለት ምንድነው? happiness በደንብ ያያውቃችሁ ነው አይደል? happiness በቃ ደስታ ማለት ደስታ ፍሽክ እንላለን፣ ደስታ ተሰምቶናል። ስለዚህ ደስታ አይተነው እናቃለን እንዴት እንደሆነ፣ ግን ተግባሩና ያለን ማለት ነው እኛ ጋር ሲውል ማለት ነው። እሺ ፍሪደም ፍሪደም የሆነ በቃ ነፃነት አለ አይደል? ነፃነት ተሰምቶኛል። I feel freedom when I be here I be here ማለት እዚህ ከሆንኩ በቃ ነፃነት ይሰማኛል። freedom indicates what abstract nouns love ፍቅር ማለት አሁን ሰው እንወዳለን። ስለዚህ መውደድ በቃ ተግባሩ ብቻ እያየነው ነው፣ ግን ፍቅሩ ምን እንደሆነ ግን የሆነ ምታይና ምዳሰስ ነገር የለውም። ስለዚህ ፍቅር ረቂቅ ስም ረቂቅ ነው ማለት ነው። ረቂቅ የሆነ ስም ነገር ወይ ደግሞ ነገር ነው ማለት ነው። ስለዚህ የኮንሰፕት ማለት ነው። ፊሊንግ እሺ። ስለዚህ ፒስ ማለት ነው። አሁን በቃ ሰላም ወዳጅ ነው። I love peace ማለት በቃ ሰላም ወዳለሁ ያለ ነው ሰውየው ማለት ነው። it is are some example what abstract nouns ወይ ደግሞ የረቂቅ ነገሮቹ ስያሜ ማለት ነው። የሚሰጣቸው ስያሜ ረቂቅ ነገሮች ማይታዩ ነገሮች ማለት ነው። ኤግዛምፕል I really value my freedom I really value my freedom በቃ ወጋ ሰጥቼዋለሁ ነፃነቴ እያለ ነው አንተ። she just wants peace and happiness እሷ በቃ አሁን የምትፈልገው
ፒስ ወይ ደግሞ ሰላምና ደስታ ነው የምትፈልገው እሷ እያለ ነው። በቃ ሰላምና ደስታ ብቻ ነው የምትፈልገው አሁን በአሁኑ ሰዓት እሷ እያለ ነው። ስለዚህ ፒስ ኤንድ ሃፒነስ ኢዝ ሳም ኤግዛምፕል ኦፍ ዋት ስያሜ ናቸው። ስለዚህ ስያሜያቸው ደግሞ ለምን የተሰጠ ስያሜ ነው? አብስትራክት ናውን ናቸው ማለት ነው። በቃ ማይታዩ ነገሮች ሆኖ ግን ስያሜ የተሰጣቸው ተግባር አላቸው እኮ እነሱ ናቸው ማለት ነው። ኦኬ ኤግዛምፕል 3 ከበደ ላብስ አስተር አለ። ከበደ ላብስ አስተር። ከበደ ለአስተር ይወዳታል ይወዳታል ላብስ። ስለዚህ ተግባሩ ላብ አደረገ በቃ ወዳታል። ግን መውደድ እንዴት ነው መያዝ ትችላለህ? እንዴት ነው ተግባሩ ግን ታያለህ አንተ ጋር እያዋለ የሆነ ፊሊንግ የሆነ ስሜት ምን እንደሆነ እያሳየህ ነው ውስጥህ እያደረገ ነው ማለት ነው። ተግባሩ ታያዋለህ ማለት ነው። ስለዚህ these are some example of what kind of nouns ናውን ማለት ብዙ አይነት ነው ስያሜ ማለት ነው። በአጠቃላይ ስያሜዎች ግን የራሳቸው የሆነ ክፍልፋይ አላቸው። እነሱም ምን እንደሆኑ በትንሹ 5 አይተናል። ግን ብዙ አይነት የስሞች ስያሜ እንዳለ ግን ማወቅ አለባችሁ። ይህ ቪዲዮ ከወደዳችሁት ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ይሆናችሁ ሂዱ። ቴንክ ዩ ቨሪ ማች